በዚህ የጾም ወራት የበገና መዝሙሮችን ማድመጥና ዘወትራለን። እርሶስ ይህን ታላቅ የቤተ ክርስቲያን የመዝሙር መሳሪያ በአጭር ጊዜ ተምረው የተዋጣለት የበገና ባለሙያ መሆን ይፈልጋሉ? ሀዳፌ ነፍስ የበገናና የክራር ማሰልጠኛ ማዕከል ልምድ ባላቸው መምህራን በ3 ወራት ብቻ እርሶን የበገናና የክራር ባለሙያ ሊያደርጉት ዝግጁ ነው። ፒያሳ ዳውንታውን ህንፃ በአካል በመምጣት ወይም በ0956 86 1468 በ0912 08 5085 በመደወል መመዝገብ ትችላላችሁ። ቅዳሜና እሁድን ጨምሮ በርካታ የመማሪያ ፕሮግራሞችን ስላዘጋጀን ከስራዬና ከትምህርቴ ጋር ይጋጫል ብለው አይጨነቁ። ሀዳፌ ነፍስ የበገናና የክራር ማሰልጠኛ ማዕከል። ውድ የገዳማት ቲቪ ቤተሰቦች፣ የዛሬው ቪዲዮአችንን ከመጀመራችን በፊት አንድ ጥያቄ ልጠይቃችሁ። የገዛ ወንድሞቻችሁና የገዛ ቤተሰቦቻችሁ በእናንተ ላይ ተነስተው ልክ እንደ ዕቃ ለሌላ አካል አሳልፈው በገንዘብ ቢሸጧችሁ ምን የሚሰማችሁ ይመስላችኋል? በመጽሐፍ ቅዱስ ውስጥ ወንድሞቹ በቅናት ተነሳስተውበት ከምንገለው እንሽጠው ብለው ወደ ግብጽ ይጓዙ ለነበሩ ነጋዴዎች የሸጡት፣ በኋላም እግዚአብሔር በተሸጠበት የግብጽ ምድር ያገነነው ባልተወለደበት ምድር ባለስልጣን መሆን የቻለ የያዕቆብ ልጅ ዮሴፍ ነበር። በዛሬው ቪዲዮ በወንድሞቹ ስለተሸጠው ስለ ዮሴፍ ታሪክና በባርነት በተሸጠበት በግብጽ ምድር የገጠመውን ያልተጠበቀ ነገር የማስቃኛችሁ ይሆናል። ይህን ቪዲዮ እስከ መጨረሻው ብትመለከቱት እንደምታተርፉበት አልጠራጠርም። ውድ ቤተሰቦቻችን፣ በምስሉ ላይ እንደምትመለከቱት ቪዲዮአችንን ከምትመለከቱት ሰዎች 83% የምትሆኑት እስከዛሬ ሰብስክራይብ እንዳላደረጋችሁ የዩቲዩብ አናሊቲክስ ያሳየናል። በብዙ ልፋትና ድካም የምንሰራቸውን ቪዲዮዎች ከተመለከታችኋቸውና ከወደዳችኋቸው አይቀር ከታች ሰብስክራይብ የሚለውን በተን በመጫንና የደውል ምልክቷን ኦል ላይ በማድረግ አብሮነታችሁን እንድታሳዩን በታላቅ ትህትና እንጠይቃለን። ነባር ቤተሰቦቻችን ደግሞ እንደተለመደው ቪዲዮን ላይክ በማድረግ ጀምሮ አሁን ቀጥታ ወደ ቪዲዮ እናልፋለን። ዮሴፍ የያዕቆብ 11ኛ ልጅ ሲሆን ወንድሞቹ የሚቀኑበት ነበር። ምክንያቱም አባታቸው ያዕቆብ ከሁሉም ልጆች አብልጦ ይወደው ስለነበር ነው። ያዕቆብ ዮሴፍን ከልጆቹ ሁሉ አብልጦ ይወደው የነበረው በስተርጅና ስለወለደው እንዲሁም ከሚወዳት ሚስቱ ከራሄል የወለደው የመጀመሪያ ልጅ ስለነበር ነው። መጽሐፍ ቅዱስ የዮሴፍ ወንድሞች አባታቸው ከነርሱ አብልጦ እንደሚወደው ሲመለከቱ ዮሴፍን ጠሉት ይላል። አንድ ቀን ዮሴፍ አባቱን ጨምሮ ሁሉም የቤተሰቡ አባላት ለእርሱ ሲሰግዱለት በሕልሙ እንደተመለከተ ለቤተሰቡ ነገራቸው። በዚህም ምክንያት ወንድሞቹ እንደቀኑበትና አባቱም ሳይቀር እንደተቆጣው መጽሐፍ ቅዱስ ይናገራል። አንድ ቀን ዮሴፍ ዕድሜው ገና በ10ዎቹ ውስጥ እያለ ያያቸውን 2 ሕልሞች ለወንድሞቹ አጫወታቸው። በመጀመሪያው ሕልም ዮሴፍና ወንድሞቹ በእርሻ መካከል ሆነው ነዶ ያስሩ ነበር። ዮሴፍ እንዲህ አላቸው፣ እነሆ የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶዎች በዙሪያው ከበው እነሆ ለኔ ነዶ ሰገዱ አላቸው። በዚህ ጊዜ የዮሴፍ ወንድሞች ዮሴፍን ከቀድሞ ይበልጥ ጠልተውት እንዲህ አሉት፣ በእኛ ላይ ልትነግስብን ይሆን ወይስ ልትገዛን ይሆን አሉት። ቀጥሎም ዮሴፍ ለአባቱና ለወንድሞቹ ስላየው ሌላ ሕልም ነገራቸው። ይህኛው ሕልም ደግሞ ፀሐይ፣ ጨረቃና 11 ከዋክብቶች ለእርሱ ሲሰግዱ ያሳያል። ያዕቆብም እንዲህ አለ፣ በውኑ እኔና እናትህ ወንድሞቼም መተን በምድር ላይ እንሰግድልህ ይሆን? ያዕቆብ ዮሴፍን ቢገስጸውም የሕልሙን ፍጻሜ ግን በልቡ ይጠብቀው ነበር። የዮሴፍ ወንድሞች ግን ይበልጥ ቀኑበት። አንድ ቀን ከብቶቹና ወንድሞቹ እንዴት እንደሆኑ አይቶ ዜና ያመጣለት ዘንድ ዮሴፍን ወንድሞቹ ከብት ወደሚያግዱበት ስፍራ ስንቅ አስይዞ ላከው። ወንድሞቹም ዮሴፍ ወደ እነሱ ሲመጣ ከሩቅ ተመልክተው ክፉ ሊያደርጉበት ተመካከሩ። ከሮቤል በስተቀር ሁሉም ሊገሉት ፈለጉ። ወንድማችንን አንግደለው፣ ነገር ግን ልብሱን ገፈን በጉድጓድ እንጣለው ሲል ሮቤል ሌሎቹን ወንድሞቹን አግባባ። ከዚያም ዮሴፍን ወደ ጉድጓድ ከጨመሩ በኋላ ምግብ ለመብላት ቁጭ አሉ። ከሩቅም እስማኤላውያን ነጋዴዎች ግመሎቻቸውን ጭነው ሲመጡ ተመለከቱ። ነጋዴዎቹ ወደ ግብጽ ነበር የሚጓዙት። ወንድሞቹም ዮሴፍን ከጉድጓድ አውጥተው ለነጋዴዎቹ በ20 ብር ሊሸጡት ተስማምተውም ሸጡት። ወንጀላቸውን ለመሸሸግም የዮሴፍን ቀሚስ በፍየል አውራ ደም ነክረው ለአባታቸው ያዕቆብ ይዘውለት መጡ። ዮሴፍ በጨካኝ አውሬ እንደተበላ አስመስለው አባታቸውን አታለሉ። አባታቸው ያዕቆብም በሐዘን ብዛት ጨርቁን ቀደደ፣ ለበርካታ ቀናትም አለቀሰ። እስማኤላውያን ነጋዴዎቹ ግብጽ በደረሱ ጊዜ ጲጥፋራ ለተባለ የፈርዖን ጃንደረባ የዘበኞቹም አለቃ ለሚሆን የግብጽ ሰው ዮሴፍን ሸጡት።
በጊዜ ሂደት ጲጥፋራ እግዚአብሔር ዮሴፍ በእጆቹ ሥራ ሁሉ እንደባረከው ማስተዋል ቻለ። ከዛም ዮሴፍን በቤቱ ሁሉ ላይ ሾመው። ዮሴፍ መልከ መልካም ስለነበር የጲጥፋራ ሚስት ዮሴፍን ወደደችው። ከዛም ከባሏ ጋር ከመሆን ይልቅ ከዮሴፍ ጋር መሆንን ፈለገች። ዮሴፍ ግን ይህ ስህተት እንደሆነ ያውቅ ነበር። አንድ ቀን ዮሴፍ አብሯት እንዲሆን ታገለችው። ዮሴፍ ግን ከእርሷ ለማምለጥ ሸሸ። በዚህ መሃል ኮቱ በእርሷ እጅ ላይ ቀረ። ጲጥፋራ ወደ ቤቱ በደረሰ ጊዜ ሚስቱ ዮሴፍ ሊጎዳት እንደነበር አድርጋ በመናገር ባሏን አታለለችው። ከዚያም ጲጥፋራ ዮሴፍን እስር ቤት ከተተው። ያም እንኳ ቢሆን እግዚአብሔር በዮሴፍ ላይ ምሕረቱንና ባርኮቱን አላቆመም ነበር። ከጥቂት ጊዜያት በኋላ ዮሴፍ በእስር ቤት ውስጥ የእስረኞች አለቃ ሆኖ ተሾመ። ከዚህ በኋላ የፈርዖን ጠጅ አሳላፊ ሆነው ሲያገለግሉ የነበሩ ሰዎች ንጉሡን በድለው በእስር ቤት ተጣሉ። አንድ ማለዳ ዮሴፍ እነዚህ ሰዎች በጣም አዝነው ተመለከተና ለምን እንዳዘኑ ጠየቃቸው። እነሱም ሕልም አልመው ፍቺውን ባለማወቃቸው እንዳዘኑ ነገሩት። እግዚአብሔር የሕልምን ፍቺ እንደሚሰጥ ሲነግራቸው ሁለቱም ሕልማቸውን ለዮሴፍ ነገሩት። ዮሴፍም ለአንደኛው አገልጋይ ከ3 ቀን በኋላ ከስር እንደሚለቀቅና ወደ ቀደመ ሹመቱ እንደሚመለስ በመንገር ሕልሙን ፈታለት። ዮሴፍ የጠጅ አሳላፊውን በተለቀክ ጊዜ ግን የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ ሲል ውለታ እንዲውልለት ጠየቀው። በመቀጠልም ሁለተኛው አገልጋይ ሕልሙን ለዮሴፍ ነገረው። እንዲህም አለው፣ 3 መሶብ እንጀራ በራሴ ላይ ነበር፣ ወፎችም ከራሴ ላይ ከመሶቡ ይበሉ ነበር አለው። ዮሴፍም ሕልሙን ሲፈታለት በ3 ቀን ውስጥ ከእስር ቤት ትወጣለህ፣ ከዛም በዛፍ ላይ ተሰቅለህ ወፎች ሰውነትህን ይበላሉ አለው። ከ3 ቀን በኋላም ፈርዖን ለልደቱ ባዘጋጀው የግብዣ ሥነ ሥርዓት ላይ የጠጅ አሳላፊው በነፃ ሲለቀቅ፣ አንደኛው አገልጋይ ግን ተገደለ። ነገር ግን የጠጅ አሳላፊው ዮሴፍ የነገረውን ነገር ረሳ። ዮሴፍም ለተጨማሪ 2 ዓመታት በእስር ቤት ቆየ። አንድ ቀን ፈርዖን እንግዳ የሆኑ ሕልሞችን አለመ። የፈርዖን ሕልም ፈቺዎችና ጠቢባኖቹ ሕልሞቹን መፍታት እንዳቃታቸው ባየ ጊዜ የጠጅ አሳላፊው ዮሴፍን አስታወሰው፣ ለፈርዖንም ነገረው። ዮሴፍም ወደ ፈርዖን እንዲመጣ ተደረገ። እግዚአብሔር ሕልሙን ለመፍታት እንደሚረዳው ዮሴፍ ለፈርዖን ተናገረ። ፈርዖንም ያየውን ሕልም አንድ በአንድ ለዮሴፍ ነገረው። ዮሴፍም ከ7 የጥጋብ ዓመታት በኋላ ሌሎች 7 የረሃብ ዓመታት በግብፅ ላይ እንደሚመጡ በመናገር ሕልሙን ፈታለት። ከጊዜ በኋላ ዮሴፍ በግብፁ ገዢ በፈርዖን ዘንድ ተወዳጅ ሆነ። ይህም የሆነው ዮሴፍ በአምላክ እርዳታ አማካኝነት ፈርዖን ያያቸውን 2 ሕልሞች መፍታት ስለቻለ ነው። ፈርዖን በመጀመሪያው ሕልሙ ላይ በቅድሚያ 7 ወፋፍራም ላሞች ከዚያም 7 ከሲታ ላሞች ተመለከተ። በሁለተኛው ሕልሙ ላይ ደግሞ በቅድሚያ 7 ያማሩ የእሸት ዛላዎች ከዚያም 7 የቀጨጩ የእሸት ዛላዎችን ተመለከተ። ዮሴፍ ሁለቱም ሕልሞች እጅግ የተትረፈረፈ ምርት የሚገኝባቸው 7 ዓመታት እንደሚመጡና ከዚያ በኋላ ግን 7 የረሃብ ዓመታት እንደሚከሰቱ የሚያመለክቱ መሆናቸውን ተናገረ። ፈርዖን በሰጠው ትእዛዝ መሰረት ጥጋብ በሚሆንባቸው ዘመናት ዮሴፍ ለድርቁ ጊዜ የሚሆን እህል እንዲያከማች ኃላፊነት ተሰጠው። ዮሴፍም በምድረ ግብፅ አገረ ገዢ ሆነ። በስልጣን የመጀመሪያው ሰው ፈርዖን ሲሆን ሁለተኛው ደግሞ ዮሴፍ ነበር። ምንም እንኳን የዮሴፍ ወንድሞች በዮሴፍ ላይ ክፉ አስበው ለባርነት ቢሸጡትም ሞቷል ብለው ለአባቱ ለያዕቆብ ቢዋሹም እሱ ግን አልሞተም ነበር። ዮሴፍ ወደ ግብፅ ከተወሰደ በኋላ በዚያ የተፈጸመው ነገር በጣም አስገራሚ ነበር። ዮሴፍ በጲጥፋራ ቤት ሞገስን እያገኘ ተወዳጅ እየሆነ አደገ። ባላጠፋው ጥፋትም የጲጥፋራ ሚስት በሐሰት ወንጀላ ወደ እስር ቤት እንዲገባ ብታደርገውም እግዚአብሔር ግን ዮሴፍን የበለጠ አገነነው። በተለይም ደግሞ የፈርዖንን ሕልም ከፈታለት በኋላ የፈርዖን ወዳጅ ሆኖ ስልጣንም ተሰጥቶት ገናና ሰው ሆነ። እግዚአብሔር ዮሴፍን እንደባረከው ስላየ ፈርዖን ዮሴፍን ከእርሱ ብቻ የሚያንስ በማድረግ በግብፅ ምድር ላይ ሁሉ ሾመው። አስናት የምትባል ሚስትም አጋባው። ኋላ ላይ ይቺ ሴት ምናሴና ኤፍሬም የተባሉ 2 ወንድ ልጆችን ወልዳለታለች። እግዚአብሔር እንዳለው 7ቱ የጥጋብ ዓመታት በመጡ ጊዜ ዮሴፍ ትልቅ ጎተራ በማዘጋጀት በርካታ እህል አከማቸ። ከ7ቱ የጥጋብ ዓመታት በኋላ ደግሞ በምድሩ ላይ ታላቅ ረሃብ ሆነ። ሰዎች እህላቸውን በጨረሱ ጊዜ ወደ ግብፅ እየተጓዙ እህል ይገዙ ነበር። የዮሴፍ አባት ያዕቆብ ግብፃውያን እህል እንደሚሸጡ ስለሰማ ልጆቹ ሄደው ለቤተሰቡና ለእንስሶቹ የሚሆን እህል ገዝተው እንዲመጡ ወደ ግብፅ ላካቸው። ግብፅ መጥተው ባያቸው ጊዜ ዮሴፍ ወንድሞቹን አስታወሳቸው። ነገር ግን ሊያስተምራቸው የፈለገው ነገር ስለነበር ማንነቱን አልገለጠላቸውም።
ዮሴፍ ማንነቱን ሳይነግራቸው ወንድሞቹ ለእርሱ ያላቸው አመለካከት ተለውጦ መሆኑን ለማወቅ ፈተናቸው። ከዚያም በእርሱ ላይ መጥፎ ነገር በመፈጸማቸው እንደተጸጸቱ ተገነዘበ። ዮሴፍ በወቅቱ ወንድሞቹ ወደ እርሱ ሲመጡ እነሱ ስላላወቁት ሊፈትናቸው ጥያቄን ጠየቃቸው። ዮሴፍም በቁጣ ሰላዮች ናችሁ አላቸው። እነሱ ግን ሰላዮች አይደለንም፣ ባሪያዎች 12 ወንድማማቾች በከነዓን ምድር የአንድ ሰው ልጆች ነን። ታናሻችን ከአባታችን ጋር ነው፣ አንደኛው ወንድማችን ደግሞ ጠፍቷል አሉት። ዮሴፍ ወንድሙን ስምዖንን እስር ቤት በማቆየት ሌሎቹን እህል አስይዞ ወደ መጡበት ላካቸው። ስምዖን ከእስር የሚለቀቀው ታናሽ ወንድማቸው የሆነውን ብንያምን ይዘው ወደ ግብፅ ከመጡ ብቻ እንደሆነ ነገራቸው። ዮሴፍ ወንድሞቹን እጅግ አድርጎ ይወዳቸው ስለነበር ሳያዩት ተደብቆ አለቀሰ። የዮሴፍ ወንድሞች ወደ ሀገራቸው በመመለስ ላይ ሳሉ ለገዙት እህል ሊከፍሉት የነበረው ብር በእህል ከረጢታቸው ውስጥ ሆኖ አገኙት። የግብፅ ገዢ የሆነው ዮሴፍ ሰርቀው እንደሄዱ ያስብ ይሆናል ብለው ፈሩ። ቤታቸው በደረሱ ጊዜ የሆነውን ሁሉ ለአባታቸው ለያዕቆብ ነገሩት። በመጨረሻም ያዕቆብ ብንያም ከወንድሞቹ ጋር አብሮ ወደ ግብፅ እንዲሄድ ተስማማ። ልጆቹንም መያዝ ከሚገባቸው እጥፍ ገንዘብና ስጦታ አስይዞ ሰደዳቸው። ግብፅ ሲደርሱ ብንያምን በዮሴፍ ፊት አቀረቡት። ዮሴፍም ብንያምን ስላየው እጅግ በጣም ደስ አለው። ከዚህ በኋላ ዮሴፍ ለወንድሞቹ ልዩ የራት ግብዣ አዘጋጀላቸው። የብንያም የምግብ ፋንታ ከሌሎቹ ይልቅ 5 እጅ የሚበልጥ ነበር። የዮሴፍ ወንድሞች ወደ ቤታቸው ሲመለሱ የዮሴፍ ጽዋና ለወሰዱት ሊከፈል የነበረው ብር በብንያም የእህል ከረጢት ውስጥ ተገኘ። ወንድሞቹም ባዩት ነገር ተበሳጭተው ልብሳቸውን ቀደዱ። ዮሴፍ ራሱ አገልጋዮቹን አዞ ገንዘቡንና ጽዋውን በብንያም የእህል ከረጢት ውስጥ እንዲጨምሩ ማድረጉን አያውቁም ነበር። እነርሱ ወደ ዮሴፍ ተመልሰው ምሕረት እንዲያደርግላቸው ለመኑት። ብንያም ከእርሱ ጋር ወደ ከነዓን ካልተመለሰ አባታቸው ያዕቆብ ከሐዘን የተነሳ እንደሚሞት ነገሩት። ዮሴፍ ግን ከዚህ በላይ ወንድማቸው አለመሆኑን አስመስሎ መቆየት አልቻለም። እኔ ወንድማችሁ ዮሴፍ ነኝ ባላቸው ጊዜ ማመን እስኪሳናቸው ድረስ ደነገጡ። እያለቀሰም ወንድሞቹን ሁሉ አቅፎ ሳማቸው። በዚህ የረሃብ ጊዜ እንዳይሞቱ እግዚአብሔር በዓላማ ዮሴፍን ወደ ግብፅ እንዲመጣ እንዳደረገው ለወንድሞቹ ገለጸላቸው። ያዕቆብና ቤተሰቡ ወደ ግብፅ መጥተው በጌሴም ምድር እንዲኖሩ የሚጠይቅ የግብዣ ጥሪ አስይዘው ዮሴፍና ፈርዖን የዮሴፍ ወንድሞችን በደህና ወደ አገራቸው አሰናበቷቸው። ጌሴም በግብፅ ውስጥ ካሉት ስፍራዎች እጅግ መልካም የምትባል ነበረች። ልብስ፣ ገንዘብ፣ ምግብ፣ አህዮችና ሰረገሎች በስጦታ ተበረከተላቸው። ያዕቆብ ዮሴፍ በሕይወት እንዳለ ሲሰማ እጅግ ደስ ተሰኘ። ያዕቆብ ለእግዚአብሔር የምስጋና መሥዋዕት ባቀረበ ጊዜ እግዚአብሔር የያዕቆብን ቤተሰብ በግብፅ ምድር እንደሚያበዛ ተናገረው። ያዕቆብም ተነስቶ ልጁ ዮሴፍ ወዳለበት ወደ ግብፅ ምድር ከመላው ቤተሰቡ ጋር ተጓዘ። ልጁን ዮሴፍንም አገኘው፣ እጅግም ተደሰተ። ያዕቆብ ከመሞቱ በፊት በግብፅ ምድር ለ17 ዓመታት ኖረ። ከመሞቱ በፊት የዮሴፍን ልጆች እንደ ልጆቹ አድርጎ ልዩ የሆነ ባርኮት ይባርካቸው ዘንድ ኤፍሬምንና ምናሴን ወደ እርሱ እንዲያመጣቸው ዮሴፍን ጠየቀው። ያዕቆብ ቀኝ እጁን በዮሴፍ ታናሽ ልጅ ላይ፣ ግራ እጁን ደግሞ በታላቁ ላይ አደረገ። ይህ ግን በባህላቸው የተለመደ አልነበረም። ቀኝ እጅ ትልቁን በረከት ያመለክት ነበርና ዮሴፍ በአክብሮት አባቱ ያዕቆብን ሊያርም ሞከረ። ነገር ግን ሆን ብሎ ይህን እንዳደረገ ለዮሴፍ ነገረው። ያዕቆብም እንዲህ እያለ ባረካቸው። ኤፍሬም ታላቅ ሕዝብ ይሆናል፣ ነገር ግን ታናሽ ወንድሙ ከእርሱ ይበልጣል አለ። ከባረካቸውም በኋላ ያዕቆብ በ147 ዓመቱ ሞተ። ያዕቆብ ከሞተ በኋላ ወንድሞቹ በዮሴፍ ላይ በልጅነቱ ባደረጉት በደል ምክንያት ይበቀለን ይሆናል ብለው ሰጉ። ዮሴፍ ግን ምሕረት እንዳደረገላቸው ነገራቸው። ወንድሞቹ በእርሱ ላይ ያደረጉትን ግፍ ቤተሰቡ ከረሃብ ይተርፍ ዘንድ እግዚአብሔር በመልካም እንደለወጠው አስታወሳቸው። እርሱ ከሞተ በኋላ እግዚአብሔር ዘራቸውን ከግብፅ አውጥቶ ለአብርሃም ለይስሐቅና ለያዕቆብ ሊሰጣቸው ወደ ማለላቸው ምድር እንደሚወስዳቸው ለወንድሞቹ ነገራቸው። ዮሴፍም በግብፅ ምድር ሳለ በ110 ዓመቱ ሞተ። በኋላም ዮሴፍን የማያውቅ ፈርዖን በግብፅ ነገሰ። ከዚህ በኋላ የእስራኤላውያን ሕይወት ወደ ባርነት ተለወጠ። በሙሴ አማካኝነት ከግብፅ ባርነት ነፃ እስከወጡበት ጊዜ ድረስ በባርነት ኖረዋል። ዮሴፍ 110 ዓመት የኖረ ሲሆን ልጆችንና የልጅ ልጆችን ለማየት በቅቶ ነበር። ውድ የገዳማት ቲቪ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮውን እዚህ ድረስ ስለተመለከታችሁት ከልብ አመሰግናለሁ። እስካሁን ላይክ ያላደረጋችሁ ካላችሁ ላይክ ማድረጋችሁን እርግጠኛ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።